ህወሓት ጨካኝና አደገኛ እርምጃ መውሰድ ጀመረ። በትግራይ ህዝብ ላይ እየተኮሰ ነው። ክልሉ ወደ ለየለት ስርዓት አልባነትና የጎበዝ አለቆች የሚርመሰመሱበትም እየሆነ ነው። የክልሉ ጋዜጠኞች በዛሬው ዕለት ባጋለጡት መረጃ የህወሓት ወታደሮች ከሰሞኑ በግዳጅ ያፈሷቸውን ወጣቶች ወደ ኤሪትሪያና ሱዳን እየላኳቸው መሆኑን ተናግረዋል። ከዚህ በተጨማሪም ልጆቻችንን አንሰጥም ያሉ እናቶች በህወሓት ወታደሮች ተኩስ እንደተከፈተባቸው ከክልሉ የወጡ መረጃዎች አረጋግጠዋል። በዝርዝር እናስደምጣቸዋለን። የፋኖ ኃይሎች በምርጫ እጩዎቻችን ላይ ጥቃት እየፈጸሙ ነው ሲል አብን ከሰሰ። ይኑር ይሙት ህልውናው የማይታወቀው በብልጽግና ኮዳ ውስጥ ገብቶ የሟሟው ፓርቲው ፋኖን ወንጅሎ ተከስቷል። ምርጫ ቦርድ በበኩሉ ምርጫ የማይደረግባቸውን የጎንደርና ጎጃም አካባቢዎች በዛሬው ዕለት ይፋ አድርጓል። ፕሮፌሰር መራራ በአንጻሩ ምርጫውን የይስሙላ ሲሉ ተሳልቀውበታል። እንመለስበታለን። ኢራን የአሜሪካ ጄቶችንና ድሮኖችን መታመጣሏን ይፋ አደረገች። አሜሪካ የፈጸመችውን ጥቃት ተከትሎ አሜሪካ ላይ የከፋ የበቀል ጥቃት እንደምትሰነዝርም ዝታለች። አዲሱ የአገሪቱ አያቶላ ሞሽታባ በበኩላቸው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ ነው፣ በቀጠናው ያሉ አገራትና መሬት ግን ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉ የአሜሪካ ሚና በቀጠናው አይኖርም ሲሉ አስጠንቅቀዋል። በዝርዝር እናስደምጣቸዋለን። ሀያላን ሀገራት ከሩቅ መጥተው ቀይ ባህር ላይ እየሰፈሩ ኢትዮጵያ የበይ ተመልካች አትሆንም ሲሉ አምባሳደሩ ተናገሩ። ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ዘሪሁን አበበ ኮምጨጭና መረር ያለ አነጋጋሪ አስተያየት ቀይ ባህርን በተመለከተ ሰጥተዋል። የቀይ ባህርን ደህንነት ማረጋገጥ ከኢትዮጵያ በላይ የሚያሳስበው አገር የለም አይኖርምም ብለዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቹ እናመራለን። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሁኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ህወሓት ጨካኝ እንዲሁም ደግሞ አደገኛ እርምጃዎችን መውሰድ ጀመረ፣ ያውም በገዛ ህዝቡ ላይ። ዛሬ በወጣ መረጃ የህወሓት ታጣቂዎች በትግራይ ህዝብ ላይ መተኮስ መጀመራቸውን የሚገልጽ አስደንጋጭ መረጃ ነው የተሰማው። ክልሉ ወደ ለየለት ስርዓት አልቦነትና የጎበዝ አለቆች እንዳሻቸው የሚርመሰመሱበትም እየሆነ ነው። የክልሉ ጋዜጠኞች ዛሬ ባጋለጡት አደገኛ መረጃ የህወሓት ወታደሮች ከሰሞኑ በግዳጅ ያፈሷቸውን ወጣቶች ወደ ኤርትራ ሳዋና ሱዳን የጦር ካምፖች እየላኳቸው መሆኑን ይፋ አድርጓል። ከዚህ በተጨማሪም ልጆቻችንን አንሰጥም ያሉ እናቶች ላይ ተኩስ ስለመክፈቱ ነው የተናገሩት። በደብረ ጽዮን የሚመራው ቡድን ጀነራል ታደሰን አስወግዶ ስልጣን ከተቆጣጠረ በኋላ በየመንደሩ ታጣቂ አሰማርቶ ወጣቶችን እያፈሰ ይገኛል። በህዝቡ ዘንድ ከፍተኛ ድንጋጤና ቁጣ የፈጠረው ይህ የወጣቶች አፈሳ እጅግ አሳሳቢ ያደረገው ደግሞ እነዚህ የታፈሱ ወጣቶች ለሻቢያ ተላልፎ የመሰጠታቸው ጉዳይ ነው። በየአካባቢው የተያዙት ወጣቶች በፍጥነት ከትግራይ ክልል እየወጡ መሆኑን የሚያመላክቱ መረጃዎች ወጥተዋል። ወጣቶቹ ከተያዙ በኋላ ተሰብስበው በሌሊት ወደ ኤሪትሪያ አቅጣጫ እየተወሰዱ መሆኑን ለጉዳዩ ቅርበት ያላቸው የትግራይ ሚዲያዎች ዘግበዋል። ከትግራይ የታፈሱ ወጣቶች ኤርትራ በሻቢያው ወታደራዊ ማሰልጠኛ ሳዋ እንዲሁም በሱዳን የህወሓት አርሚ 7 ወደ ሰፈረበት ቦታ ተወስደው በግዳጅ ወታደራዊ ስልጠና እንዲወስዱ ሊደረጉ ይችላሉ ብለዋል። ህወሓት ከሻቢያና ጀነራል አልቡርሃን ጦር ጋር በፈጠረው ጥምረት የትግራይ ወጣቶችን በግዳጅ ሰብስቦ እሳት ውስጥ እየዶላቸው ነው። ለወታደራዊ ስልጠና አሳልፎ መስጠቱም ህዝቡን የክልሉን ፖለቲከኞችም እያስቆጣ ይገኛል። ወጣቶች በግዳጅ ታፍሰው ሲወሰዱ የተመለከቱ የዓይን እማኞች የሁኔታውን አስከፊነት ሲገልጹ ህዝቡ በባለፈው ጦርነት ሻቢያን ከሸሸው በላይ የህወሓት ታጣቂዎችን እየሸሸ ነው ይላሉ። አንድ የትግራይ ነዋሪ በህይወት የካዩዋቸው ክስተቶች በ2013 ጦርነት ሻቢያ መጣ ተብሎ በነበረበት ወቅት እንኳን ህዝቡ እንዳሁኑ ጊዜ ተስፋ ቆርጦ ህይወቱን ለማዳንም በየአቅጣጫው ሲሮጥ አላየውም። በእውነቱ በጣም የሚያሳዝን ክስተት ነው ብለዋል። የህወሓት አፈሳ በከፍተኛ ደረጃ
መባባሱን ተከትሎ ደጋፊዎቹን ጨምሮ በርካታ የትግራይ ተጽዕኖ ፈጣሪዎችም እየተቃወሙት ነው። ቁጣቸውን ከገለጹት መካከል ህወሓትን በመደገፍ የምትታወቀው ጋዜጠኛ መድህን ገብረስላሴ አንዷ ናት። ጋዜጠኛዋ በትግራይ ያለው አፈሳ በጣም አስፈሪ ነው፣ ልጆቻችሁ የት ናቸው ብሎ ወላጆቹን እስከ ማሰርና ለመሸሽ የሚሞክሩትን ተኩሶ እስከ መግደል የሚደርስ የጭካኔ እርምጃ ነው እየተወሰደ ያለው በማለት የሁኔታውን አስከፊነት እንዲሁም ልጆቻችንን አንሰጥም ያሉ እናቶች በህወሓት ታጣቂዎች ተኩስ እንደተከፈተባቸው ገልጻለች። በጌታቸው ረዳ ያሉ የትግራይ ፖለቲከኞች ወጣቶች አፈሳ አሳሳቢነትን በሚመለከት በማህበራዊ ሚዲያ የተሰራጩ መልእክቶችን አጋርተዋል። ከባለፈው ጦርነት ጉዳት በቅጡ ያላገገመው የትግራይ ህዝብ በሁኔታው እጅግ ከፍተኛ ድንጋጤና ስጋት ውስጥ እንዲሁም ተስፋ መቁረጥ ውስጥ ገብቷል ተብሏል። ከዚህ ቀደም ወጣቶች ከትግራይ እንዳይወጡ መንገድ የዘጋው ይህ ቡድን አሁን ደግሞ በተለያዩ አካባቢዎች አፈሳውን አጠናክሮ ነው የቀጠለው። ባለፉት ቀናት የታየው መጠነ ሰፊ አፈሳ እናቶች ልጆቻቸውን ማስጣል እስከማይችሉ ድረስ በግዳጅ በየመንገዱ የተደረገ አደና እንደሆነ ነው የተገለጸው። ታጣቂዎቹ በተለያዩ የትግራይ አካባቢዎች ወጣቶችን በግዳጅ እያፈሱ ሲወስዱ የሚያሳዩ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ ላይ ተሰራጭቷል። የፋኖ ኃይሎች በምርጫ እጩዎቻችን ደጋፊዎቻችን ላይ ማስፈራሪያ፣ ስድብና የግድያ ዛቻ እያደረሱ ነው ሲል አብን ከሰሰ። ፕሮፌሰር መረራ ጉዲና በበኩላቸው በእንዲህ አይነት ሁኔታዎች ውስጥ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ የ5 ዓመቱ መንግስት እንዲመረጥ የማሳየት ስነ ስርዓት ነው በሚል የምርጫውን ሂደት ተችተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በትግራይ ምርጫ እንደማይካሄድ፣ በአማራ ክልል ደግሞ 8 የምርጫ ጣቢያዎች ላይ ምንም አይነት ምርጫ እንደማይደረግ ይፋ አድርጓል። ምርጫው መንግስት በየ5 ዓመቱ እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው የሚሉት ፕሮፌሰር መራራ ጉዲና ለፈረንሳዊ የዜና አገልግሎት ነው። የፈረንሳዊ የዜና አገልግሎት ኤኤፍፒ በሚቀጥለው ሳምንት በኢትዮጵያ የሚካሄደው ምርጫ አስመልክቶ ሰፋ ያለ ዘገባን ይዞ ወጥቷል። በዚህ ዘገባው ካነጋገራቸው ውስጥ የኢህአፓ ዋና ጸሐፊ የሆነችው ምስጢረ ስላሴ ታምራት አንዷ ናች። ምስጢረ ስትናገር ይህ ምርጫ ከዚህ ቀደም ከነበሩት በሙሉ የከፋው ነው ያለች ሲሆን አባሎቻቸው አካላዊ ጥቃትና የዘፈቀደ እስር እየተፈጸመባቸው እንደሆነም ገልጻለች። እንዲሁም ገለልተኛ ሚዲያዎቹም ጭቆና ውስጥ እንደሚገኙ ገልጻለች። አክላም ምርጫ ክልሎቻችን ለመድረስ ፈተናዎች እያጋጠሙ ነው፣ በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያዎች የጥላቻና የተዛባ መረጃ ዘመቻ ተከፍቶብናል ሲሉ አስረድተዋል። ይህ በእንዲህ እንዳለ 11 ፓርቲዎችን ያቀፈው የተቃዋሚዎች ጥምረት ሊቀመንበር የሆኑት ፕሮፌሰር መረራ ጉዲና በበኩላቸው በእንዲህ አይነት ሁኔታዎች ውስጥ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለት አስቻይ ሁኔታ የለም ብለዋል። የኢዜማ አባል የሆኑት አቶ ኢዩኤል ሰለሞን ለዜና አውታሩ በበኩላቸው አሁን እያጋጠሙን ያሉትን ፈተናዎች ከግምት ውስጥ ስናስገባ ምርጫውን ሙሉ በሙሉ ፍትሐዊና ነፃ ነው ማለት አንችልም ብለዋል። ጨምረውም ተቃዋሚ ፓርቲዎች በሚዲያዎች ላይ ያገኙትን የአየር ሰዓት በመጥቀስ ካለፉት ምርጫዎች የተሻለ ነው የሚል እምነት እንዳላቸው ገልጸዋል። ይኑር ይሙት የማይታወቀው የአማራ ብሔራዊ ንቅናቄ አብን እጩ የሆኑት አቶ የሱፍ ኢብራሂም በበኩላቸው በበርካታ ቦታዎች በነጻነት የምርጫ ቅስቀሳ ለማድረግ አልቻልንም ብለዋል። ለዚህም ፋኖን ከሰዋል። የፋኖ ታጣቂዎች በእጩዎቻቸውና በደጋፊዎቻቸው ላይ ማስፈራራት፣ ስድብና የግድያ ዛቻ ጭምር እያደረሱባቸው እንደሚገኝ ነው የገለጹት። ምርጫውን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት መግለጫ ሰጥቶ ነበር። በምርጫው ታዲያ በትግራይ ክልል ሙሉ ለሙሉ በአማራ ክልል ደግሞ በ8 የምርጫ ጣቢያዎች ላይ ምርጫ አይደረግም ብሏል። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ አይካሄድም ብሏል። በአማራ ክልል ከ3 ዓመታት በላይ የቀጠለ ጦርነት፣ በትግራይ ክልል ደግሞ የፖለቲካ አለመረጋጋት መኖሩ የሚታወቅ ሲሆን ሰብሳቢዋ በትግራይ ክልል ምርጫ የማይካሄደው ግንቦት 24 እንጂ ሌላ ጊዜ ይካሄዳል ይላሉ። በአማራ ክልል ካሉ 138 የምርጫ ጣቢያዎች 38 በቀይ የተመደቡ ወይም ምርጫ አይደረግም በሚለው ነው የነበሩ ሲሉም በአማራ ክልል በ8 ምርጫ ጣቢያዎች ምርጫ የማይካሄድበትን ምክንያት ተናግረዋል። በክልሉ የትኞቹ የምርጫ ጣቢያዎች ናቸው ምርጫ የማይደረግባቸው ተብሎ ለቀረበላቸው ጥያቄም ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ናቸው ሲሉ የሚያስታውሷቸውን ዘርዝረዋል። በተያዘም 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ በመሆናቸው የሚወዳደሩት 42 ፓርቲዎች መሆናቸውን ገልጸዋል። ከውድድሩ ውጭ የሆኑት ፓርቲዎቹ 3ቱ በትግራይ ክልል የሚንቀሳቀሱት ስምረት፣ ቃንጪ ሐቂና ትንሣኤ ሰብአ እንደርታ ፓርቲዎች መሆናቸው፣ ቀሪዎቹ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፈፓ፣
ኢሰፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ጋህነን መሆናቸውን ሰብሳቢዋ ገልጸዋል። የኢትዮጵያ ሶሻል ዴሞክራሲ ፓርቲ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለምርጫ ቦርዱ ኃላፊ ወይዘሮ ሜላት ቀርቦላቸዋል። ሰብሳቢዋ በሰጡት ምላሽም 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው ነው ሲሉ ክሱን ለማስተባበል ሞክረዋል። ኢሶዴፓ 300 እጩዎች ግን ተመዝግበው ሰርቲፋይድ ከሆኑ በኋላ በፍርድ ቤት ውሳኔ ከውድድሩ ውጭ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80ና 309 እጩዎች ከውድድሩ ውጭ የሆኑበትን ምክንያት እንደማይገናኝ ገልጸዋል። ኢትዮጵያ በቀይ ባህር ደህንነት ማረጋገጥ ከሩቅ መጥተው ጅቡቲ ላይ ከሰፈሩት ሀያላን ሀገራት በላይ ያሳስበኛል ስትል በውጭ ጉዳይ ሚኒስቴሯ በኩል አሳወቀች። የቀይ ባህርን ደህንነት ማረጋገጥ ከኢትዮጵያ በላይ የሚያሳስበው አገር የለም ሲሉ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ዘሪሁን አበበ ተናግረዋል። አምባሳደሩ ከሪፖርተር ጋዜጣ ጋር ባደረጉት ሰፊ ቃለ ምልልስ ኢትዮጵያ በቀይ ባህር ጉዳይ በሺዎች ማይል አቋርጠው የጦር ሰፈር ከገነቡ ሀያላን በላይ ያገባታል ብለዋል። ኢትዮጵያ በ60 ኪሎ ሜትር ርቀት የምታየውን በታሪክ የነበረችበትን የባህር መስመር አያገባኝም ብላ እጇን አጣጥፋ የምትቀመጥበት ጊዜ አብቅቷል ሲሉ አስረግጠዋል። ኢትዮጵያ ትናንት ያጣችውን ባለዋቂነትም በድንቁርናም በንቀትም ምክንያት የተፈጠረ ነገር ሆኖ ሳለ አሁን የባህር በር ጉዳይ አያገባሽም ማለት ነውር ነው ሲሉ ተደምጠዋል። ኢትዮጵያ በታሪክ አጋጣሚ ያጣችውን የባህር በር አያገባትም ማለት ድንቁርና ነው የሚሉት አምባሳደሩ ከሩቅ መጥተው ቀይ ባህር ላይ የሚያዙ አገራት ከኛ በላይ አያገባቸውም ሲሉም ያክላሉ። ኢትዮጵያ 130 ሚሊዮን ህዝብ ይዛ ፍትሃዊ የሆነ የብሔራዊ ደህንነት ጥያቄ ያላትና ከፍተኛ የሆነ የኢኮኖሚ ጥቅም ያላት ከፍ ያለ ፖለቲካዊ ጥቅም ያላትም የቀጠና እጅግ በጣም ወታደራዊ የሆነና የደህንነት ኃይሎች እየበዙበት እየሆነ ባለበት ወቅት ይህ ሁኔታ አያገባችሁም ማለት ተቀባይነት የለውም በማለትም አክሏል። አምባሳደሩ በቃለ መጠይቃቸው እንደ አሜሪካ፣ ጃፓን፣ ቻይና፣ ጣሊያን፣ ፈረንሳይ ያሉ ሀያላን ሀገራት ስንት ሺህ ማይል አቋርጠው ጅቡቲ ላይ መስፈራቸውን አውስተው በ60 ኪሎ ሜትር ርቀት ያለችውን ኢትዮጵያ አያገባሽም ማለት እንዴት ይሆናል? ይሄማ አላዋቂነት ነው ይላሉ። በአሁኑ ወቅት በቀጠናው እንደ ቱርክ ያሉ ሀገራትም ያላቸውን የበላይነት ለማስጠበቅ እየተሽቀዳደሙ መሆኑን ይገልጹና ቱርክ ከቅርብ ጊዜ ወዲህ ከሶማሊያ ጋር በጀመረችው ጥብቅ አጋርነት በቀጠናው ያላትን ወታደራዊ፣ ኢኮኖሚያዊ ሚና ለማሳደግ በከፍተኛ ፍጥነት እየተንቀሳቀሰች ነው ሲሉ አክለዋል። የኢትዮጵያ ውጭና ገቢ ንግድ ብቸኛ መስመር በቀይ ባህር ነው የሚሉት አምባሳደሩ የቀይ ባህር ደህንነት መረጋገጥ ከእኛ በላይ የሚያሳስበው የለም ይላሉ። በቀጠናው የጦር ሰፈር የገነቡ ሀያላን ሀገራት ጥቅማቸውን ለማስከበር በሚሽቀዳደሙበት ሁኔታ ኢትዮጵያን ገፍቶ እስከ መቼ ሊያቆዩ ይችላሉ ሲሉም አክለዋል። በመጨረሻ ኢራን አሜሪካ ላይ የአጸፋ እርምጃ ለመውሰድ ዛተች። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር ነው ሲል አስጠንቅቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠባጫሪነቱን ቀጥሎ በፐርዢያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረገን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መተንጥለናል ሲልም አክሏል። RQ-4 ድሮን እና F-35 ተዋጊ ጄት እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገደዳቸውም አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ ግን አብዮታዊ ዘቡ በግልጽ አላስቀመጠም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። እዙ ጥቃቱ ራስን መከላከል እንደሆነ በመግለጽም ዓላማውን በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮችን መከላከል ነው ይላል። የኢራን መገናኛ ብዙሃን ትናንት ምሽት በባንደር አባሲ ወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን እየዘገቡ ነው። ይህ በእንዲህ እንዳለ የኢራኑ አያቶላ ሞጅታባ ሐሚኒ ለኢድ አልአድሃ በዓል ባስተላለፉት መልእክታቸው እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆኗትም ሲሉ አስጠንቅቀዋል። ጠቅላይ መሪው አያቶላ በጽሁፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራን የዜና ወኪል ታስኒም ዘግቧል። ሞጅታባ የአባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሁፍ ሲያስተላልፉም ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን አንስተው የአሜሪካ ጦር ሰፈሮች በባህረ ሰላጤው
ሀገራት ውስጥ ቦታ አይኖራቸውም ብለዋል። ጠቅላይ መሪው ጊዜውን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ በቀጠናው ያሉ አገራትና መሬት እዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው አይኖሩም ሲሉ አመላክተዋል። ይቀጥሉና በቀጠናው ለክፉ ተግባር መጠለያ የሆኑት ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች እያሽቆለቆለች ነው ብለዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።